አሁን በዚህ ሰዓት ልንግባባ አንችልም። ኖ በቃ አሁን እኔ ስለ እናንተ ክርክር ልሰማ አይደለም። አሁን ልጁ እየተጨነቀ ስለሆነ እኔ ጭቅጭቅ አልፈልግም። አሁን ብትችሉ ቤቱን ልዝጋበት። ሩታ ከኔ ጋር ስንመጣ እናወራለን። ከሜላ ትቆያላችሁ ወይስ መንገዳችን? ቆይም ግን በቃ ከወጣችሁ እሺ፣ አብሽ በቃ ቻው። እሺ ሰላም ግባ። ደውልልኝ ካለው ደግሞ ስልክ ስደውልልኝ ሀሳቤ እሺ በቃ ሰላም ግቡ። ሰላም ነኝ። እሺ ዴት ሰላም ደውሉልኝ። እሺ እንደውላለን፣ ችግር የለውም። ሩታ ሄዳለች እሷ። የምትይው ነገር አለ በይንና በጣም ሰዓት እየሄደብን ነው። እኛ የምትይው ነገር አለ። አንድ ነገር ልንገራችሁ። ሳምንትም አቆዩት 15 አቆዩት ወርም አቆዩት፣ ዞሮ አብርሽ የኔ መሆኑን መጀመሪያ በደንብ ማወቅ አለባችሁ። ሲቀጥል ደግሞ እዛም ከኔ ደብቃችሁ ምንም ለማድረግ ብትሞክሩ እኔ ማወቅ አይቀርም። ይህን በደንብ ጠብቃችሁ እንዲመለስ ነው የምንፈልገው። ቻው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን አለን፣ ደህና ነን። ከወንድሞቼ ጋር አብሬ ነው ያለሁትኝ። ዛሬ ጓዛችንን ጠቅልለናል። ምንድን ነው አንዳንድ ልብሶችን ይዣለሁኝ ለተወሰኑ ቀናቶች፣ አንድ ሳምንት 15 ቀን ቤተሰብ ጋር እንዲሆን እፈልጋለሁኝ። ከዚህ በፊትም እንደተናገር ነው ማለት ነው። ይሄ ነው አማራጩ ብዬ ነው ማስበው። ከሁሉም ነገር እንትን ለማለት ከቤተሰብ ጋር ያለውን ይሻላል እና ከጋሽዬ ጋር ከማዙዬ ጋር ሆነን የተወሰነ ጊዜ አብሮ እንዲሆን ስለምፈልግ አሁን ልንሄድ ነው ማለት ነው። ያለው ነገር እንግዲህ ይህንን ይመስላል። ያው ቤተሰብ አንዳንዴ ያው መቼም እዚህ ያለውን ሁኔታ እንግዲህ አይታችኋል። ግርግር የሆነ በቃ ለልጁን ጭንቀት የሆነ ራሱን የሆነ ቴንሽን ውስጥ እየገባ ስለሆነ ቢያንስ እንኳን ከእናት ከአባት አንዳንዴ እኛ እህት ወንድም እንኳን የማናውቀው እናት ታውቃለች፣ እናት ትረዳለች፣ አባት ይረዳል። እናት ጸጉሩን ስታሻሸው በቃ ያ ነገር የድሮውን ነገር ሊመጣ ይችላል። ገብቷቸዋል ቤተሰብ እና አሁን የምንሄደው ዋናው ዓላማ እኔ እንኳን እዛ አልቆይም፣ እነሱን እንግዲህ ለማድረስ ነው የሚሄደው እና ያለው ሁኔታ እዛ ሆኖ ቢያንስ እንኳን ከቤተሰብ ጋር ከእናት ከአባቱ ጋር ሆኖ ይህ ልጅ ትንሽ የእረፍት ቢያገኝ ከዚህ ካለው ማንኛውም በቃ ከኤርሜላም ቢሆን ከሩታም ከሁሉም ርቆ ከእኛም እንኳን ቢያንስ በቃ እኛም ጭንቀት ከራሱ ከሆንበት ከእናት ከአባት ይሻላል ብለን ነው ቤተሰብ እና ያው ዛሬ የመጣንበት ዋናው ምክንያት ያው ብዙም እያለቻችሁ ነበረ። አብርሽም በዚሁ ቻዋችሁ ትንሽ ጠፋ ሊገባችሁ ይችላል። ያው ብዙ ገልጸዋለች ድጋሚ አይሆንብኝ እና ቤተሰብ ያለው ነገር ይህንን ይመስላል። አብርሽ የተወሰነ ጊዜ እንግዲህ ተሰናበታቸው ቤተሰብን እያወራህ ነው ያለው። እያወራህ ነው ያለው። ሰላም እንዴት ናችሁ? ደህና ናችሁ? እናት አባቴ ጋር ልሄድ ነው ከእህቴና ከወንድሜ ጋር እና በዚህ ደግሞ ተስማምቼ ነው የሚሄደው እና ደስ ብሎኛል። እና ቤተሰብ እንግዲህ ይህንን ነው ዋናው፣ ወደ ጤንነቱ እንዲመለስ ስለሆነ አላማችን፣ ያንን የአብርሽ ማምጣት ስለሆነ አላማችን የተቻለንን ሁሉ እናደርጋለን ቤተሰብ ተረባርበን እና ሄርሚ ግን እመጣለሁ መሰናበት እፈልጋለሁ ስላለችኝ አልከፋኝም። የመጣች ነው እና እሷን እንትን እንላለን እንጠብቃለን ማለት ነው። ከዛ በኋላ የምንሄድ ይሆናል እና እንግዲህ ቤተሰብ ተስፋ እናደርጋለን በሙሉ ጤንነቱ እንደምናገኘው ደህና እንዲሆን ስለምንፈልግ በሂደት ደህና ይሆናል ብዬ አስባለሁ እንደ እግዚአብሔር ፈቃድ። ሄርሚ መጣች መሰለኝ። ሄርሚ ነይ ግቢ። ሄርሚ እንዴት ነሽ? አለሁልሽ። ሰላም ነው? ሰላም ነው? እንዴት ነሽ? ደህና ነሽ? ደህና ናችሁ? አለሁልሽ።
እንዴት ነህ? ሰላም ሰምተ ወዲያለች እንግዲህ ደግሞ የሆነ ድመት ውሻ ምግብ ቴክስት እየመለስክ ነበር። ቴክስት እየመለስክ ነበረ። እንዴት ናችሁ? አለን ሄድዬ። እንግዲህ አንቺ ተዘጋጅታችሁ ጨርሳችሁ? አዎ እመጣለሁ ስላልሽን ነው የጠበቅነው እንጂ ልንሄድ ነው ቤተሰብ ጋር። አላስጠበቅሽኝ ነው? አይ አላስጠበቅሽኝ ብዙ። እሺ ተዘጋጅታችኋል? ተዘጋጅተናል። ያለው ነገር በስልክ እየተደዋወልን ጤንነቱ ምኑን እነግርሻለሁኝ። ለምን ጤንነቱ ስለሚያስጨንቅሽ አንቺን ማለት ነው። ከቤተሰብ ጋር መሆኑ ደግሞ ሞር የተሻለ ነው ብዬ ነው የማስበው። አንቺም ደግሞ በዚህ ታምኛለሽ ብዬ አስባለሁ አይደል? አይ ተማምናለሁ። ምንም ችግር የለውም። ግን እዚህ ከመጣ በኋላ እንዴት አየሽ? ደህና ነው አይደል? ይሻላል። በአንዴ እንደዚህ ማለት ይከብዳል። በሂደት ነው ነገሮች። ግን ቤተሰብ መሀል መሆኑ ይሻላል። እየተሻለ ይሄዳል። ያው ከእናት ከአባት ጋር ሲሆን ደግሞ የበለጠ አሪፍ ነው። ሁላችንም ቢሆን እኮ ያው ሲከፋን ስናዘን የሆነ ውስጣችን ሲረበሽ እናት አባታችን ጋር ሄደን ነው እረፍት የምናደርገው። ምክንያቱም ጸጥ ያለ ቦታ እንፈልጋለን እና ከምንም በላይ የሚረዳን ሰው እንፈልጋለን። ገብቶሻል አይደል? እናት አባት ደግሞ ከማንም በላይ እኛን ያውቁናል። እንግዲያው ከልጅነት ጀምሮ እንግዲያው ጡት አጥብታ ያሳደገች እናት ስለ ልጇ ባህሪ፣ ስለ ልጇ ምንነት፣ ምን ሲሆን እንደሚከፋው፣ ምን ሲሆን እንደሚያዘን አባትም ልክ እንደዛ ድክ ሲል እያየ ያደገውን ገብቶሻል አይደል? ከእነሱ የበለጠ እኛ መረዳት አንችልም። ረዳሽኛ። ስለዛ አንቺን ብትሆኝ በመሄዱ እጅግ ደስ ሊልሽ ነው የሚገባው። ቢያንስ ጤነኛ ሆኖ ይመጣል። ከዛ በኋላ እንግዲህ ከአንቺ ጋር መሆን የሚፈልግ ከሆነ አንቺን ምርጫውን የሚያደርግ ቢሆንም ራሱ ጤነኛ ሆኖ ትክክለኛ ትላንት የምታውቂውን አብርሽ ተመልሶ ስታገኝም አሪፍ ይሆናል። ብዬ የማስበው እንደዛ ነው። አንድም በጣም ብዙ ነገር እየተባበርሽን ነው ወደ ጤናው እንዲመለስ። ያ ነገር ደግሞ በጣም አመሰግናለሁ። ሳላደንቅሽ አላልፍም። ምክንያቱም ግርግር ሁካታ ከመፍጠር ይልቅ ከቤተሰቡ ጋር ጤንነቱን እንዲጠበቅ የምትፈልጊ ሰው ነሽ። ምክንያቱም ባየሁት መሰረት ምክንያቱም የሆነ ገባሽ ለምኑም ነገር ጤነኛ ሆኖ ሲታይ ነው ጥሩ እና በዚህ በጣም ነው የማመሰግነው እና ያለውን ነገር እናሳውቅሻለን። ደስ ይለኛል እና ደግሞ ደህና ትሆናለሽ። ጋሼን ራሱ ካገኘሁ ቆየ አይደል? ስታገኛቸው በደንብ ደስተኛ ይሆናሉ ብዬ አስባለሁ። አንተ አይደል ደስተኛ ትሆናለህ? ቆይቶ ካገኘሃቸው ደስ ብሎ ማለት የምትሄደው እኮ ናፍቀውኛል ምናምን ትል ነበር እኮ የሆነ ሰዓት ትዝ ካለክ አይደል? ስለዚህ አሁን ሄደክም ቢሆን ተዝናንተህ ክፉ ብለህ ከቤተሰቦች ጋር ጥሩ ጊዜ አሳልፈህ ትመጣለህ። እሺ የሆነች ሞዛዛ ታናድድ ያለች ዋናው ደህንነቱ ነበረበት። ቴክስት ሀገር መጣለን የሽንስ ጉዳይ ያለ ነበር እኮ ደህና ይሁንና የፈለገው መወሰን ይችላል። ከዛ በኋላ ዋናው ጤንነቱ ብቻ ይመለሳል። እኛ ፍላጎታችን ዋናው ጤንነቱ ነው እንጂ እናንተ ከሀገር መውጣት ወይ ደግሞ እናንተ እዚህ ሀገር መሆን እሱ እኛን አያስጨንቀንም። እናንተ እንደፈለጋችሁ መሆን ትችላላችሁ። ግን እኛ ዋናው አላማችን ወንድማችን ትላንት የነበረውን አብርሽ ያንን ወንድማችንን ነው የምንፈልገው። አዎ በምን ምክንያት እንደዚህ እንደሆነ ባልገባን መልኩ በቅጽበት እንደዚህ ሆኖብናል። ከባድ ነው። አሁን ሩቅ ሆኖ ለሚያይ ሰው ይሄ ነገር አሁን እንትን ይመስላል የሆነ በቃ አጠገብ ስትሆኝ ነው ህመምሽም ጉዳትሽም እኛ ቦታ ላይ የሆነ ሰው ነው መረዳት የሚችለው እንጂ ሩቅማ ለመፍረድም ለምንም ለሁሉም ነገር ምቹ ነው። አጠገብ ያለ ሰው ግን ሁሉንም ነገር ስለሚያይ ሁሉንም ነገር ስለሚያውቅ ከባድ ነው እና እኛ በሙሉ ጤናው የአብርሽ ሁሉ ነገራችን ነው አብርሽ እና ያንን አብርሽ ስለሆነ የምንፈልገው አላቅም። እኔ እንጃ ሰው ተረዳን አልተረዳን አይደለም ዋናው ነጥብ። ምክንያቱም አንቺ ባለሽበት በቆምሽው ልክ ስለማይቆም ማለት ነው ሰው አይደለም። ስለዚህ ደስተኛ ነኝ ሲጀመርም ምክንያቱም እኔም ዋና ፖይንቴ ወደ እኔ ምጣ ወደ እሷ ምጣ ምናምን ሳይሆን እናንተን ቤተሰብ ናችሁ። ከዛ ባለፈ ደግሞ ይሄን ነገር ወስናችሁ እግዚአብሔር ይመስገን አብርሃም እንኳን እኔ እንኳን ቢያንስ ከከተማ ይዤው ስወጣ ነው አብርሃም እንኳን ጭራሽ ወደ ጋሼ ጋር እንሂድ የሚል ሀሳብ የመጣውና እውነት ለመናገር እንኳን ይዤ ወጣሁ ነው ያልኩት። ምክንያቱም በጣም ግብግባችን በስቶ ነበር ጊዜ ከአብርሃም አንቺ ጋር እንኳን እንዲቀመጥ ምንም 5 ቀን ከሀገር ማውጣት አለ እንዴ? ሊባዎች በ5 ቀን ሀገር ማውጣት አለ እንዴ? ጋፋጭ ደስተኛ አይደለሁም እና ይህንንም ነው አሁን አንቺን በጣም ማመስገን እፈልጋለሁ ያልኩትኝ የተወሰነ ጋፕ ስለነበረ ነው። ገባሽ? ይዘሽው በመውጣትሽ ምክንያት ነው ትንሽ
መለስ ያለ ነገርን ያየሁትኝ እንጂ እኮ በፊት እኛ ጋር ለደቂቃ መቀመጥ አይፈልግም፣ ይበራል። የሆነ ነገር ተፈጠረ ይበራል ነው እና ያ ነገር ሰላም አልሰጠኝም ነበረ። ምክንያቱም ከቤተሰብ ጋር መሆን እያለበት ብዙ ነገር በፊት በጣም ብዙ ያደረጋቸው ነገሮች ከነ ነው የደለታቸው እና ያ ነገር ነው አሁን ላይ በጣም አመሰግንሻለሁ ያስባለኝ ማለት ነው። እና ነገ ደግሞ ሌላ ቀን ነው። ተስፋ እናደርጋለን። የሰው ልጅ ሲኖር ተስፋ አይደል የሚያኖረው? ከዛሬ ነገ የተሻለ ይሆናል። ከዛሬ ነገ ይስተካከላል። ወንድማችንም በብዙ ጤንነት ይመለሳል ብለን ከፈጣሪ ጋር እናስባለን። ደግሞ እንመኛለንም ይሆናልም ደግሞ በእርግጠኝነት ከጤናውም ጋር ይመለሳል። አሁንም የተሻለ ነገር እያየን ነው። አሁን ቤት ውስጥ ራሱ አሁን በቃ እንደዚህ ከኛ ደረሰ አሁንም እንደዚህ ተረጋግቶ እንትን ማለቱ ራሱ አንድ የተሻለ ነገር ነው። ፖሊስ መጣ። ያ ረቢ ያላ እዚህ ላይ ሸጣን ረጅ የተሻለ ነገር ነው። በጣም ጥሩ ነው። በጣም ደስ ይላል። ፖሊስ መጣ በሰላም ነው ወይስ አታንሳ ብላችሁ? እስቲ ደህና ነገር አስቢ ይወጣ። አይ ምናልባት እንደዛ ነው ሊሆን የሚችለው። ምክንያቱም ያው እሷም እዚህ ያለችው አይደለ? የሚሄድበትን ቀን ምናምን አልነገራችሁኝም። እኔ እሱን በማውቅበት መንገድ አውቄ መጣሁኝ። እናንተ ግን እዚህ ጋር ሌላ ነገር እንዴት እንንገርሽ? ዝተሽ ሄድሽ። እሷ አሁን ሲጀመር የመጣችሁ ልትሰናበተው፣ ግን አንቺ ዛቻሽ ሌላ ነው ያለው። እሷ እኔ ልጁ እናት እያለሁ እሷ እንድትሰናበተው ተነገራት። እኔ ግን አይነገረኝም። እሱ ደህንነቱ ስለምትፈልግ አንቺ ስለማትፈልጊ ይኸውልሽ፣ ከኔ በላይ እሷ ሲጀመር ደህንነቱን ልታስብለት አትችልም። ይቅርታ አድርጉልኝ ነው ማለት ነው። ምክንያቱም እኔ ልጁ እናት እያለሁኝ እሷ ምንድን ናት? የልጁ እናት አልተካደም። እኔ እያለሁኝ እሷ እዚህ ጋር ቆማ ምናምን ፖሊስ መጣ። ያ ረቢ አውዙልኝ ሸጣን ረጅ ምናምን ብቻ አይደለም፣ እንደዛ ነው አይደለም፣ እንደዛ ብቻ አይደለም። እንደፈለግሽ በቃ ሀሳባችሁ ምንም ደስ አይልም። ባለፈው ከኔ ጋር እረፍት ያደርጋል ይዝናናል ምናምን ብዬ ስል ከኔ ጋር ሲሆን በጣም ልክ አይደለም። ከእሷ ጋር ሲሆን ግን ትስማማላችሁ አይደለም? አሁንም ከኔ ጋር መሆን ሲፈልግ እና ከኔ ጋር የሆነ ነገር ለማድረግ ሲሞክር እናንተ ደስተኛ አይደላችሁም። እሱ ጤነኛ አይደለም። ከእሷ ጋር ሲሆን ግን ጤነኛ ነው። ስለዚህ ጤናውን የምነሳው እኔ ነኝ። እንደዛ እያላችሁ ነው። መንገድሽ ትክክል ስላልሆነ ሲሄድ እኔ አልሰማም። መንገድሽ ትክክል ስላልሆነ ሩታ እንዴት እንንገርሽ? እናንተ ፍላጎት አይደለም። አንዴ ብዙ በመጀመሪያ ደረጃ ጠላት ነኝ እንዴ? አይደለሽም። እምልሽን ስሚኝ አንዴ ተረጋጊ። ያለት እንግዲህ ያው በስነስርዓት ልናናግርሽ ብንሞክር እኮ በቃ ወደኛ ጋር ወደ ፋዘር ጋር ሊሄድ ነው፣ ወደ ማዘር ጋር ሊሄድ ነው እና ሩታ በቃ ብስንልሽ የማደርገውን እኔ ያውቃለሁ ብለሽ ጥለሽን ሄድሽ አይደለ? ስለዛ ምን ብለን እንንገርሽ ነው? እንደሚመጣ ጠንቅቄ ስለማውቀው ነው። ገባ አይደለ? አሁንም ቢሆን ይሄን ነገር እንደምታደርጉት ጠንቅቄ ስለማውቀው ነው እንደዛ ብዬ ነበረው። ምንድነው አሁን ቢሆን ምን እያደረጋችሁ እንደሆነ እንግዲህ መናገር አይጠበቅም። ምን አረግን? ቻው ልትለው መጣች። የቦርሳ እያየሽ እኮ ነው። እኛ ቁጭ ብለን ወይ ልንዝናና እኮ አይደለም። ሰላም ነው። እኔ የልጁ እናት ጋር ሲመጣ ጤነኛ አይሆንም አይደለም። ሩታ መጀመሪያውኑ ከሀገር ውጭም ሲወጣ ከእሷ ጋር ልክ ነው። ከኔ ጋር ግን ከሀገር ውጭ እንውጣ ብዬ ስለው ሲስማማ ልክ አይደለም። እሱ ጤነኛ አይደለም። ከኔ ጋር ሲስማማ አእምሮ ልክ አይደለም። አይደለም አሁን እኔ ልንገርሽ አይደለም። አዎ ጤንነቱን አትፈልጊም አንቺ። እሷ ስለምትፈልግ ቻው ልትለው መጣች። ምን ይሁን ያንቺ አስተሳሰብ ነው ይሄ። ትክክል ያልሆነ አስተሳሰብና ኔጌቲቭ ነገር ብቻ ስለሚታየሽ እሱ አንቺ እንደዛ የምታስቢ የፈለግሽውን አስቢ። አዎ እኔ ጤናው እስኪሆን ድረስ ምንም ልባል ምንም ላድርግ የፈለግሽውን አስቢ አንቺ። ግን ይሄንን አላሰብኩኝም። የአንቺ ተግባሪያ ነው። ግልጽ ነው አይደለም? የፈለግሽውን በይ። አይደለም ለኔ ለማንም እንደዚህ አይቶ የሚያቅሰው የፈለግሽውን በይ። ማንም ያውቃል። የፈለግሽውን በይ። እየነገርኩሽ ነው። መብትሽ ነው። መብቴ ባይሆንም እየነገርኩሽ ነው። አሁን ደግሞ ሁለታችሁ ክርክር እንስማ። እንደዚህ ጋር በእናታችሁ ወይኔ ጉዜ መንገድ ነው አኛ የተነሳ ነው። መንገድ ተነስተን ደግሞ እዚች ጋር ሌላ እውቃታ በመኪና ነው የምንሄደው። በጣም እኮ አያስፈልግም። በቃ ልክ ነሽ። ስራችሁ ምንድን ነው? ስራችንማ ግልጽ እየነገርኩሽ ነው ያለት። በቃ በሰላም አታስረዳት። ልጁን ማዳን ነው ስራችን። በቃ አለቀ።
አታስረዳት። ያደረገችውን ታውቃለች እኮ ልጁን ለማዳን ቢሆን መርዝ ተንኮለኛ ፈርት ብላ እሷም ስላልገባት ማለት ነው። በቃ በቀደም አልተረዳሽንም አይደለኛ። እሷ ደግሞ እንግዲያው የምትሄዱ ቀን ንገሩኝ ቢያንስ ቻው እለዋለሁ አለች። እኛ ልንወጣ ስንል እንግዲያው ደወልንላት ቻው ልትለው ነው የመጣችው እንጂ ለሌላ ጉዳይ ወይ አንቺ እንደምትይው ምናምን ፕሮሰስ ውስጥ ገብተን አይደለም። አንቺን ደግሞ እንዳንደውልልሽ ደግሞ አንቺ የፈጠርሽውን በጊዜው እንዴት ትረሽንኩ ሩታ እኛን አቁመሽን እኮ ማደርገውን አውቃለሁ ብለሽ ጥለሽን መሰለኝ ሄድሽው። ሀሳቡማ ልክ አሁን አንቺ ሀሳቡ ሊያሳምንሽ የሚገባው አብርሽ የሚሄደው እናት አባቱ ጋር ነው። በቃ ያንን ነው ነጥብ መያዝ ያለብሽ አንቺ እንጂ ግን ደግሞ ከጀርባ እያደረጋችሁት ያለው ነገር እኮ ልክ አይደለም። አይደለም ለእኔ አይደለም እኔ አጠገባችሁ ያለሁት ሰው ማንም እኮ አይቶ የሚረዳው ነገር እኮ እሺ ምንድን ነው ያደረግነው? ከጀርባ ከፊት የሚባል ነገር የለም። ምንድን ነው ያደረገው? ይቅርታ አንቺን አላናገርኩሽም። ይቅርታ እኔም አንቺን እያናገርኩሽ አይደለም። ስሜን ጠርተሽ መሰለኝ እያናገርሽኝ ያለሽው አይደለ? እሺ ላናገርሽ የምፈልገው ነገር አንደኛ አብርሃም እየጮሽበት ነው፣ ተረጋጊ። ከዛ ባለፈ ደግሞ አዳምጪኝ። ቻውን ባይም ሀይም ማለት መብት አለኝ እኔ አብርሃም ላይ ገባሽ አይደለ? ስለዚህ እዚህ ጋር መጥቼ እኔ እንዳንቺ አብርሃምን ከቤተሰቦቹ አላረኩም። ገባሽ አይደለም? መጣ አሁንም ቤት ነው፣ እናትና አባቱ ቤት ነው። አለቀቻው ብሎ መጣው። መብቴ ነው፣ ስለምወደው ስለማፈቅረው። ምን አቃተልሽ? አንቺ ከቤተሰብ አይደለም ያረቅሽው፣ ከቤተሰብ አንቺ ነሽ ከቤተሰብ ያረቅሽው። ሴት እኮ ነሽ አንቺ። በጣም ራስሽ አላከበርሽም። ትዳር ምን ብዬሽ እንዳከብርሽ ነው የፈለግሽው አንቺ? በመሀል ዘቡ ብለሽ ገብተሽ እንደ ኧረ በእናታችሁ እናንተ ጭቅጭቅ ስርዓት እንዳላት በመሀላችን በቃ ሄርሚ ተሰናብተሽዋል አይደለም? በቃ ሂጂ እናቴ። አንቺን ብትቺ ሂጂ፣ መንገዳችን ሰላም ይሁንበት። አንሄድም እና ምን ታረጊ? አንሄድም ወይ ትቀመጪ እዚህ ቤት ውስጥ ቆልፌ ብዬሽ እዛ ልታመቻቹላችሁ ነው። የፈለግሽውን አስቢ አንቺ። ኦኬ አይ ለምን እንደዛ በግልጽ አትነግሩኝ? የፈለግሽውን አስቢ። አዎ እንደዛ ቢሆን እኔ ጤናው ነው የሚያሳስበኝ ብዬሻለሁ። አልገባሽም አይደል? አይደለም ልጁንም አንቺንም ጋር እንዲሆን አንፈልግም። እዛ ሄዶ ከእሷ ጋር ይሆናል። ከማን ጋር? ቤተሰቡ ጋር ነው የሚሄደው እያልኩሽ እኮ ነው። እሷ ልትሰናበተው መጣች። በምን አማርኛ ልንገርሽ? ከዚህ በፊት ብዙ ተናገርኩ። ሁለታችሁ ጭቅጭቅ ልስማ ወይስ ተናግረሽ እኮ የምትናገሪው ነገር እና የምትተከበሪው ነገር እኮ ማሽ ቢያደርግ በጣም አሪፍ ነገር እኮ ነበር። ግን ነገር ነው አይደለም። በመጀመሪያ ደረጃ ይኸውልሽ እኔ አብርሃምን ለማግኘት ግዴታ ቡታጀራ መሄድ ወይም ደግሞ ቤተሰብ ጋር መሄድ አይጠበቅብኝም። እራሴ ሀገር ይዤ ወጥቻለሁ። ገባሽ አይደለ? የፈለኩትን ታይም ማሳለፍ አለብኝ። ግን ደግሞ ማሳለፍ ብፈልግ አሳልፋለሁ። ገባሽ አይደለ? ግን አብርሃም ወደ ጤናው መመለስ ስላለበት እናት አባቱ ጋር ይሄዳል። አለቀ። እናንተ ሁለታችሁ አዳምጪኝ። ጤናውን መመለስ ምናምን ብለሽ ነበር የሄድሽው አንደኛ ነገር። ሁለተኛ ነገር ደግሞ ማረግ ብትችይና ማቆየት ብቻ ታቆይ ነበረ። ማስመጣት ማቆየት ነበረ። ግን ደግሞ እኔ ስለ ቤተሰብ አስባለሁ፣ ስለ እህት አስባለሁ፣ ስለ ወንድም አስባለሁ። በነገር ጋር ጊዜ እየተጨናነቀን የአብርሃምን እዛ ማቆየት አልችልም። ገባሽ አይደለ? ከዛ ባለፈ ደግሞ እየነገርኩሽ ነው አሁን ቡዜ ላይ እና ቤት ላይ ጣትሽን ለመቀሰር አትሩጪ። የሚሄደው እናት አባቱ ቤት ነው። አለቀ። እኔም ተስማምቻለሁ። ምክንያቱም እናት አባት ከማንም ከምንም በላይ አይደለሽም። አንቺ ሲጀመር የእነሱ ጭቅጭቅ አሁን እዚህ ጋር ሌላ ወሬ ለማውራት አይደለም። ያኔ እያገኛችሁት ነበረ። ሩታዬ አሁን ማለት ነው ጭቅጭቅ እኛ አንፈልግም። አሁን ሂጂ ቀጥ ብለሽ ሂጂ እንጂ አሁን እናንተ እዚህ ጋር አሁንም መልሳችሁ ትናንት የተፈጠረውን ጭቅጭቅ መልሳችሁ እየፈጠራችሁብን ያላችሁ